ጉድ በስ ምንድነው? እኔ እኮ ነግሬሽ ነበር ሀኒ፣ ይሄ ዳጊ የሚባል ልጅ መጫወቻው ፖቴቱ እንጂ መቼም ቢሆን ፍቅረኛ እንደማያደርግሽ ነግሬሽ ነበር። አይዞሽ ተረጋጊ፣ በጣም ከባድ ነው። ቅሌት ለነገሩ ግዴታ ይህንን ማመን ካካደሽ ብዬ አንዳንድ የቀረስኩልሽ ቪዲዮዎች በድብቅ ነው የቀረስኩት። ማንም ሰው አላየሁም። ደግሞ ሁለቱ ብቻቸውን ስለነበሩ አስተማማኝ ማለት ደግሞ ይሄ አና እባክሽን እንደዚህ አትሁኝ ሀኒ። ሜሮን ምን እንዳሰበች አላውቅም። እውነት ያየሽው ነገር ፈጽሞ ይሄ የኔ ስሜት አይደለም። እሺ ዳጊ አውቃለሁ፣ ሁሉም ነገር የነሱ ተንኮል እንደሆነ እኮ አውቃለሁ። ግን በቃ ከአቅሜ በላይ ስለሆነ ነው። ፒጃማ ለብሳ ስትገባ ደግሞ አይቻታለሁ። አይተሻት ነበር? ራሷ ናት እኮ እጄን ጎትታ አልጋው ላይ ወረወረችኝ። በቃ እሱን ተወው፣ ስለሱ መስማት አልፈልግም። ይልቅ ግባ፣ ሰው እንዳያየን። እኔ ማንም ቢያየን ግድ አይሰጠኝም። ቢሆንም መግባት አለብን። ደረትሽ ላይ ግን የተደፋው ሻይ አላቃጠልሽ? ደህና ነሽ? የተሻለኝ ነው። እኔ የምልሽ ቆይ እኔ ጋር ጥሩ ዘዴ ያለ እያልኩሽ አልነበር እንዴ? ምን እያክነፈነፈ ወደ ክፍሉ ያስሮጥሻል? አይ ሚስ ሂም ብሌኒ፣ እንዴት እንደናፈቀኝ ታውቂ የለ እንዴ? አረ ቀስ ሜሪ ቀስ። ምንድነው እንደዚህ እንደ ድሮ ፍቅረኛ እንደዚህ የሚያደርግሽ? አሁን አንዴ እንደዚህ በጣም ተቀራረባችሁ ይባላል። እኔ ቤን ገና ላቀራረባችሁ። ብሌኒ አልገባኝም። ቆይ አንቺ ከኔ ወገንሽ ወይስ ከሱ? ወንድሜ ላንቺ ምንም አይነት ፍላጎት የለውም። ይሄ ነገር ደግሞ እኔን ስራዬን በጣም ያበዛብኛል። ኦ ማይ ጋድ ሜሪ፣ ቆይ ምን ማለት እየፈለግሽ ነው? እኔ ምንም ማለት አልፈለኩም። ቆፍጠን በይ ሜሪ። ቆፍጠን ነው ማለት ነው? እያንዳንዱን ቃል እየተረጎምኩ እንዴት ነው ግን የምችለው? ቆፍጠን በይ ማለት ዳጊ በጣም እንደምታፈቅሪው ገብቶታል እና በጣም እየተሞላፈጠብሽ ነው። ስለዚህ አንቺ ቆፍጠን ብለሽ አሳምኚው፣ ሌላ ዘዴ ልንገርሽና ወንድሜን እንዲወድሽ አርጊው ማለት ነው። እሺ? እኔ እኮ ከዳጊ ፍቅር ብቻ አይደለም ያዘኝ፣ እልህ ጭምር ነው። እኔ ዳጊ የኔ እንኳን መሆን ባይችል የዛች የገረድ ግን ሊሆን አይችልም። ብራቮ ሜሪ፣ አሁን ገና ወደ ፖይንቱ መጣሽ። ስለዚህ ምን ማድረግ እንዳለብን ይነግርሻለሁ። ባይሆን ተኝተን ቀስ ብለን ሴራችንን እናሴራለን። ምንድነው ዛሬ የምታወሪው ነገር? ሴራ ዋት? ሴራ ደግሞ ምን ማለት ነው? እኔ የምልሽ ሜሪ፣ ያንቺን መልስ እስከመመለስ ከሀና ጋር የምትሰዳደበው ስድብ ሳይሻል አይቀርም። ሴራም አታውቂም? ምንድነው የምታውቂው ሜሪ? አስወሪ የገባኝ አይደለም። እዛ አውሮፓ ግን እንዴት ነበር ስትኖር የነበረው? ሙድሽ መያዝሽን አቆሚ ፕሊዝ። ለማንኛውም እኔ ገብቼ ልተኛ። ሳይሽ ብዙ ነገሮች ቶሎ አይገቡሽም። ሲገባሽ እመጣለሁ። ደህና ደሪ። በደንብ አስቢበት እሺ? ኦኬ። ሴራም ቆይ ምን ቆንጆ ጀምራ። ኦኬ ያ በዜሮ እያባዛሹ ነው። ግን ምንም ቢሆን ዳጊን በእጅ ሳታስገቢ እንቅልፍ የሚባል ነገር የለም። ያ ሜሪ ያ
ዘበናይ ደግሞ ከእንቅልፍሽ 4 ሰዓት ሆነ የምትነሺው? ሌሊቱን እንጀራ ስጋግር ስላደርኩኝ እኮ ትንሽ እንቅልፍ ጥሎኝ ነው። እንደው ፈጣሪ የምነው በዛው ይዞሽ በሄደ እኛንም ግልግል ልንልሽ ነበር፣ እንገላገልሽ ነበር። ምን ነው ይዞሽ ልም ባል። ይኸው ቁርሱን እኮ እያደረስኩት ነው። ለማንኛውም ይሄን ልነግርሽ ነው አመጣጤ። ምን? ከዳግም ውጪ ቤት ውስጥ ያለው ሰው በሙሉ ያንቺን ምግብ እየወደደው አይደለም። እስከ ዛሬ እኮ እኔ የምሰራውን ነበር የሚበሉት። ምናልባት አዲሷ እንግዳ ትሆናለች አልተመቻት። እሷም ደግሞ ጂን ስላለመደችው ነው። ሲጀመር እኔም ክንፈፊት ላስመስል ነው እንጂ አይደለም ምግብሽን ምንሽም ጣፍቶኝ አያውቅም። ስታልፊ ራሱ በጣም ነው የምትሸከኪኝ። እንግዲህ ምን ማድረግ እችላለሁኝ? እኔ የምለው ቆይ ይሄ ሁሉ የቤተሰብ አባላት ላይኑ እንኳን ማየት እየተጸየፈሽ እዚህ ቤት ግን መኖር አይከብድም? ምን አይነት ህሊና ነው ያለሽ? ደግሞ በሁላችሁም አይደለም ያልተፈለግኩት። እናንተንም ቢሆን ምንም የበደልኳችሁ ነገር የለም። በእርግጥ አንቺ እኔን ለመጥላት የሚሆን በቂ ምክንያት አለሽ። ብቻ አሁንም ባየሽው ነገር እያስፈራራሽኝ ባልሆነ። አሁንም ቢሆን እኮ የክንፍ ስልክ አይሰራም ማለት ልጆች የሉም ማለት አይደለም። ብሌን እንኳን ይህን ነገር ብትሰማ ዝም የምትልሽ ይመስልሻል? አፍሽን ዝጊ። መቼም እንደ አህያ ዱላ አይሰለችሽም አይደል? ቆይ እሺ አሁን የምር ምን ብበድልሽ ነው ይህን ያህል የምትደበድብኝና በደል የምታድርሽብኝ? እሺ ቆይ እኔ አንቺ እንድትወጂኝ ምን ማድረግ ነው ያለብኝ? ከዚህ እንዳናይሽ ጥፊ። ምናልባት ከዚህ ራቅ ስትይ እንወድሽ ይሆናል። ግን እኮ ሴት ልጅ አለችሽ። ለምን ግፍ ታቆይላታለሽ? እሷ እንዳንቺ ገረድ ለመሆን አልተፈጠረችም። ምንም አታስቢ። የእድል ጉዳይ ሆኖ ነው እንጂ ማንም የቤት ሰራተኛ ሆኖ እንዲኖር አልተፈጠረም። እሺ እዛ ሂጂና ድልሽን አማረ። አሁን እዚህ ጋር ምግብ ምናምን ብለሽ መስራትሽን አቁሚ። አንቺ ያቦካሽውን ማንም አይበላም። እሺ እዛ ያጨማለቅሽውን ጨምላቃ። እሺ ቢያንስ ለዳጊ ልስራለት። ዳግምም ቢሆን እኮ የኔ ልጅ ነው። ገና ለገና ያስተበተብሽበትና የወደደሽ እንዳይመስልሽ። ምን አይነት የተከበረች ልጅ እንደወደደችውና እየለመነችው እንደሆነ ያየሽ ይመስለኛል። እሺ ይህንን ሁሉ ምግብ ምን ላድርገው? ምን አባሽ አውቅልሻለሁ። ደግሞ እዚህ ጋር ያበከልሽውን ዘይትና በርበሬ ከደሞዝሽ ላይ ነው እያንዳንዷን የምቆርጥልሽ። ኧረ ተይ ግን የግፍም ቢሆን እኮ ልክ አለው። ግፍ ተፈጽሞብኛል ካልሽ ይሄው መንገዱ ውልቅ ማለት ትችያለሽ። የዛን ጊዜ እንደውም በጣም በከባዱ ሸልምሻለሁ። ለምን ቤቱን ለቀሽ አትወጭልኝም? እኔ ጋር ከአንቺ ጋር ችግሬ ቤቱን ለቀሽ ብቻ እንድትወጭ ነው። ገባሽ? የእውነት ግን የእኔ ከዚህ ቤት መውጣት ለአንቺ የሚጠቅምሽ ይመስልሻል? እያስፈራራሽ ነው። ምን አባሽ ልታመጪ? እኔ ገነት በእንዳንቺ አይነቷ እርካሽ ማስፈራሪያ መፈራ ይመስልሻል? ወይም ደግሞ የሆነ የምደነግጥ ይመስልሻል? እርካሽ አሁንስ በዛ እንዴ? ነግሬሽ ነበረ። ህይወትሽን ጋነብ እንደማደርገው በደንብ አስጠንቅቄሽ ነበር። እኔ ደግሞ ለቃሌ ታማኝ ነኝ። ይሄውልሽ፣ ይሄ ደግሞ ገና የመጀመሪያው ነው። ሀ ብለሽ ያዥው። እሺ ገና ህይወትሽን ሲኦል ነው የማደርግብሽ። ይኸውልሽ ሲኦል ምንም ባልተፈጠርኩ ብለሽ የምታለቅሽበት ጊዜ አሁን ነው። እሺ ገባሽ? ቆይ ግን እኔ ምንድን ነው እዚህ ቤት ውስጥ እየሰራሁ ያለሁት ነገር? አይ ከዚህ ቤትማ በጭራሽ አልወጣትም። የማልወጣባቸው 2 ምክንያቶች አሉኝ። ዳጊና አንቺ፣ ፍቅርና በቀል። አይጣፍጥም። ቆይ ከመቼ ጀምሮ የኢትዮጵያ ምግብ እንደዚህ የተበላሸው? እኔ የምልሽ ሜሪ 4 ወር እኮ ነው አውሮፓ ቆይተሽ የመጣሽው። ምንድነው ድሮ ጭርግድ አድርገሽ ስበው የነበረውን ምግብ አሁን አስጠላኝ የምትይው? አይቶ ነው ብሎ ግን የሆነ ነገር አፌ ላይ ይመረኛል። የሆነ ነገር አፍሽ ላይ ይመርሻል። አይዞሽ ወጥ አድርገሽ ቢዩ። ምናልባት ያቺ ገረድ ስለሰራችሁ ነው እንግዲህ ምርር ያለሽ። ያ ኤግዛክትሊ ለዛ ነው እንጂ ምግቡስ ቆንጆ ነው። ላለማዋሸት እኮ ግን ባለሙያ ነን። አሁን ምን ነው የሚጠፍተው? እውነታውን እንኳን ይሻላል። ዳጊ አትሊስት ሃይ ይባላል። እሺ ሃይ ባይ ስላጣሽ አይደል እንዴ እንደዚህ እንደፈለግሽ የምትፈነጪው? ቆይ ለማታው ከሆነ ሶሪ አልኩ አይደል እንዴ? ሜሮን ስሚ፣ ይሄ ቤት እኮ ለአንቺ አይሆንም። አንቺ እኮ አይመጥንሽም ይሄ ቤት። አንተ ነህ ለእኔ ስለመመጣጠን የምትነግረኝ? በመጀመሪያ ኑሮህን አመጣጥን። እሺ ወይኔ አንዳንድ ሰዎች ግን ታድለው በጣም ድንጋይ ናቸው። ምንም ነገር ብታያቸው ምንም አይሰማቸውም። ጁንዙስ ድንጋይ በድንጋይ ላይ ይነሳል አይደለም የሚለው ተረቱ። እንግዲህ እዚሁ ሲፈጸም እያየሁት ነው።
ብሎ ምን እያለሽ ነው? ገብቶሻል? ድንጋይ ነሽ እያለሽ እኮ ነው። ወይ ሜሮን እሺ ሻይ ልቅዳለ። አመሰግናለሁ። ወደ ስራሽ መመለስ ትችያለሽ። እሺ ነይ እንጂ እኔን አስጁ ምን አለ አንቺ ብታጸጂው? ራስሽን ሻል እንደዚህ ያደርግሻለሽ። ምን አለ ብታጸጂው? ምን ቤት ነው አንተ? ምን አገባ? ስራዋን አይደል እያሰሯት ያለሁት? ምን አገባ? አፍ እንዳከፍት። እሺ ችግር የለውም በቃ ተውጭ። ሀና እንዳታጸጂው። ችግር የለውም ዳግም ያጸደዋል። እንዳታጸጂው ሀና አስጁ። እሺ ያጸደዋል። ጨርቅ ይዤ ልውጣ። ሻልሻል አየሽ አይደል? ትንሽ እንኳን እኮ ሰብአዊነት የሚባል ነገር ውስጥሽ ስላልፈጠረ ሰማሽኝ አይደለ? በደንብ አዳምጪ። ታይፔ አይደለሽም የምልሽ ለዚህ ነው። አሁን እቺ የመሰለሽ ልጅ እንዴት ሆኖ ነው ታይፕ ላትሆን የምትችለው? ለነገሩ ምን ታደርግ አንተ ጋርቤጅ የሚለቃቀም ሴት ነው ፍቅር የሚይዝህ አይደለ? እንደዚህ አይነት ሴት ሆናል የሚመችህ? ሺቲ በሻሽ አድርጋ ጠዋት ከሌሊት ወጥ ስትከታተፍ ቆሻሻ ስታነሳ የምትውል ሴት ነው አይደል የምትመችህ? አይምታውቋል እኮ ለዛ ነው። ምን አይኑ ብቻ ልቡም ሁሉ ነገሩ መልክ ብቻ። በጣም ትገርማላችሁ። እሺ አንቺ ደግሞ ድሮም ቢሆን ከአህያ ጋር የዋለች ጊደር ፈስተምራ መጣች አለ የሚባል። ዞር በይ እኔም በላስ ችልሽ ከዞር አድርገት። አሁን አስጁ ዞር አድርጊልኝ ይችልሽ። አንቺ ዞር በይ ገንዳጊ ጊደሯ ነሽ በይ። አህያው አይደለሁም ማለት ወይኔ ከሆንሽም ፈስተመረሽ ነው የምትመጪው። ይሄ ልጅ ግን ቆይ ግን ለምንድን እንደዚህ ትግብ ያለው? እኔማ ጠጋብ ነው ትንፍስ ማስደረግለት። ብሬኔ አህያ በጣም ነው የምትፈሳው። ወይኔ ሜሪ እኔ አሁንስ ለአንቺ እያንዳንዱ ነገር ትርጉም መተርጎም ነው የሰለቸኝ። እንዴ ትራንስሌተር አደረግሽኝ እኮ። አልገባኝማ። አንቺ ብዙ ነገር አይገባሽም። ሀና ይህ ነገር በቃ ታዝደው። እኔ ከአንቺ ጋር ስዳረቅ ራሱ ልቤ ራሱ ይመታል። እኔ የምልሽ ከአንቺ ጋር ከምጨቃጨቀው ይልቅ እኮ ከሀናና ከዳግም ጋር የምንታረቀው ነገር እየበለጠብኝ ነው። በይ እውነቴን እኮ ነው ሜሪ። ለምንድን ነው ሁሉም ቃል ግን የማይገባሽ? እንዴ ነው እራሱ እኮ ነው የሚያወራው። ጊደር አህያ ፈስ ምናምን ነገር ይላል። ታዲያ አህያ በጣም ትፈሳለች ይባላል? አይዶን ነው ጥያቄ ነው። አይባልም። እሺ ለማንኛውም አይባልም፣ እንደዚህ አይባልም። ሁሉንም ነገር ቀስ እያልኩ አስተማርሻለሁ። ሳይሽ ግን ማገዶ ትፈጃለሽ። ይህንስ ትርጉሙን ታውቂዋለሽ? ማገዶ? ወይኔ ማገዶ ትፈጃለሽ የማታውቂው? አቤት ሜቴቱ የሚታጠበው ልብስ እዛ ወጌ ይላል። አንቺ እዚህ ሀሳብሽን ጥለሽ ቆመሽልኛል። የምን ልብስ ነው? ልብስ ነው የሚታጠብ ልብስ። በላውንደሪ ለማጠብ መብራት ስለጠፋ እኮ ነው። እና ታዲያ እኛ መብራቱን ስንጠብቅ የምንለብሰው እንጣለሽ። ምናልባት አንቺ መቆሸሹን ለምደሽ ይሆናል፣ እኛ ግን አልለመድነውም። እሺ በቃ አጥበዋለሁ። ከዛ በፊት ግን በደንብ አድርገሽ ግቢውን እንድታጸጁ እፈልጋለሁ። እንዴ ከትላንትና ወዲያ አዘሽኝ እኮ አጽድቼዋለሁ። አሁን ከቆሸሸስ? እንደውም ግቢው ከመጽዳቱ በፊት ወፍጮ ቤት ደርሰሽ ትመጫለሽ። ለምን? ወፍጮ ቤቱ እዚህ ስለማይመጣ እህሉን አስፈጭተሽ ተሸክመሽ ይዘሽ እንድትመጭ ነዋ። ራሱ ደንበኛችን አይደል እንዴ እህሉን መርጦ አበጥሮ ፈሽቶ የሚያመጣው? አንቺ እያለሽ ለምን ብለህ ተጨማሪ ገንዘብ እናወጣለን? የማን ጎፈሬ ልታበጠሪ? ወደ ልታበጠሪ ከዛ ሳሎን እዛ ሳሎን ከዛ መኝታ ቤት እዛ መኝታ ቤት። ቆይ ግን እንዴት ነው ይህንን ሁሉ ስራ በአንድ ቀን የምሰራው? እችላለሁ ብለሽ መሰለኝ የገባሽ። በያሁን ዳይ ወደ አጠባሽ። እሺ ደሞዝ? የምን ደሞዝ? ደሞዝ ከወሰድኩኝ እኮ 3 ወር አለፈኝ። ክፍለ ሀገር ደግሞ የሚጠብቁኝ እናትና አባት አሉ። ይኸውልሽ ስለ ደሞዝሽ በኋላ እንነጋገራለን። ብዙ ምን ተሳሰበው ይዘባለን። በያሁን ማዝሽ ስራ ስላለ ብዙ ቶሎ ቶሎ ብለሽ ሰራ አድርገሽ ነይ። ምን የትም እየተለቃቀሙ እዚህ እየመጡ ጨጓራ ያቃጥላሉ። ድንዙስ እውነት ፈጣሪ ግን አንተ አለ።
ካልፈለግ በቃ የለህማ። እውነት አንተ ከኔ ጋር የለህ። ገና ምን አይተሽ በላይ በላዩ ስራ ደጋ ለሚባት ከዚህ ቤት ስቄት ብላ ብን ብላ ጨርቋን ጥላ ልትሄድ ነው ማረጋት። አይ ማሚ፣ ልጅቷ እኮ መማረር የሚባለውን ቃል ብታውቀው ራሱ እንዳንቺ ማማረር ጥንት ነበር የምትወጣው። ምን እንዳንቺ ማማረር ራስሽን ለጸልታዎች እንዴ? እኔ እንደዛ አልኩ። እሺ ያው ራሴንም ማካተቱ እንደኛ ማማረር ግን ልጅቷ እኮ ሮቦት ነገር ናት። ምንም አይነት ስራ ብናሰራት ምንም አይደክማትም። እንዴ መብራት መጥቷል እንዴ? ቢመጣስ? ካሁን በኋላ መብራት የሚባል ነገር የለም። ይኸውልሽ ሂጂና ውጭና ጠቢ። ማሽን ምናምን ነገር የሚባል ነገር የለም። እሺ ከዚህ በኋላ በእጅሽ ነው የምታጥቢው። ሁሉ ነው ልብስ፣ ሌላ ማልጋ ልብስ እና ከውስጥ እንዳላውጭ ይችን ነው ደግሞ የምታጥቢው። ለዚህሽ ነው እንዴ ጭር መብራት የለም እንዴ የምትይው? እዚህ ጋር ተገጠረች ግጥር አይደለም እንዴ? ሁለት ገመድ እኮ አጥቤ ወስጥቻለሁ። አይመለከተኝም። ሰሚኛለሽ አና፣ መብራት በጣም እየቆጠረ ስለሆነ ካሁን በኋላ ልብሳችን በማሽን አይታጠብም፣ በእጅ ነው የምታጥቢው። እና ይሄንን ሁላ ልብስ አጥቤ ነው ድጋም? ይሄንን ሁላ ብቻ አይደለም ስታጥቢው፣ ካሁን በኋላ በተለይ ደግሞ የኔን ልብስ ማሽኑ እንደሚያጸዳው ጽድት ታርገሽ ጠቢው። እሺ ሰማሽ? ደግሞ አጸዳለሁ ግቢው። ገና ወፍጮ ቤት ትሄጃለሽ። እሱን ጨርሰሽ ክፍሌን በጣም ስለቆሸሸ ገብተሽ ታጠጪዋለሽ። ትናንት ማታ ሜሪ ያድራበት ላም ያደረበት በረት ነው የሚመስለው ክፍልሽ አላለችኝ መሰለሽ? የምርሽን ነው? ሙሽ ማሚ፣ በተለይ ደግሞ እቺ ሰራተኛሽ ክፍሌ ውስጥ ከገባችላ ልክ ስትወጣ ክፍሌ ራሱ ሆነ ፍግፍግ ነው የሚሸተው። ሂጂ ፍግ ሂጂ ብቻ ሂጂ። ስትገተረ ታፈጣለች እንዴ? ስፕላሽ ዶድራንት ነው አታውቅም እንዴ? መታጠቡ ቢቀርባት ቢያንስ የሆነ ነገር ቀባ ቀባ አትልም? ግን ንጹህ እኮ ዶድራንት ነው እኮ በዚህ ሰዓት እቺ የገማች ስታስጠላ። እኔ ሁለተኛ በእናትሽ እቺ የሰራችው አንበላም። በቃ አንበላም ከዚህ በኋላ ሲጀመር ሜሪ ራሱ ሜሚ ያልኳት። አይ ለነገሩ ሜሚ ባያት ልጅቷ አዲስ ምራ ሞልፍጥ ሞልቅቅ ያለች ስለሆነች ሜሚ ሆነች ሜሪ ያው ናት። ምን እንዳለች ሰማሽ? ባለፈው ምግባችሁ ይመራል በእውነት። እኔ የምልሽ ብሩዬ፣ ለምን ወይን እንጠጣለሁ? ማንን? ዳጊ ነው። ቆይ ዳጊ ከመቼ ጀምሮ ነው ከአንቺ ጋር ቁጭ ብሎ ወይን የሚጠጣው? ቆይ እሺ እሱስ ሲሆን ዳጊ አልኮል ይጠጣል እንዴ? ወይን እኮ ነው ያልኩት። እና እኔስ አጥሚት ነው ያልኩሽ? አይ ሰማት። ወይኔ ይሄ ተቃጠሉ። ሻውን ወደ ጉዳያችን እንግባ። ይኸውልሽ ምን መሰለሽ፣ ዳጊ ማታ ማታ ሻይ የመጠጣት ልምድ አለው። ናይስ። እንደዛ ከሆነ ሻይ ውስጥ ድራግ አድርጌ ልስጠው ማለት ነው። አንቺ ከሰጠሽው ማለት ሊጠረጥርሽ ይችላል ሜሪ። ኦኬ በቃ አንቺ ስጪው። ወይኔ እኔ የምልሽ በጣም ነው እንዴ ከሱ ጋር ማደር ያስቸኮለሽ? የፈለገ ነገር ቢሆን እኮ የውሸት ነው። ምንም ነገር ብታረጉ የውሸት ነው። ገባሽ አይደል? ሶም ቦቶ ላይ ሶም ቦሳ ይሻል። እሺ ለማንኛውም ማሚ ስለዚህ ነገር ማወቅ የለባትም። ይሄንን ነገር አወቀሽ ማለት ምንም ጥሩ ነገር አይፈጠርም ማለት። ቆይ ማሚ እኔና ዳጊ አንድ ላይ እንድንሆን አትፈልግም ማለት ነው? ኖ እኔ እንደዛ አላልኩም። ማሚ ያለ አይደለ በስርዓት እንድናደግ ነው የምትፈልገው። ልክ ማሚና ዳዲ ያደጉበት ቫይብ አለ አይደለ? በዛ መንገድ እንድናደግ ነው የምትፈልገው። ዋልጌ እንድንሆን አትፈልግም። አልጌ ዋልጌ ነው ያልኩሽ። ዋልጌ ዋሳጌ ዋልጌ ማለት አስተዳደጉ የተጣመመ እንዲሆን አትፈልግም። በስርዓት ማሳደግ ነው የምትፈልገው። ዋልጌ ደግሞ ይሄ የሳት አስተዳደግ ታውቂያለሽ? የተበላሸ አስተዳደግ በዛ መንገድ እንድናድግ አትፈልግም ማለት ነው። አልገባሽም? አልገባኝ። እሺ እንዴት ብዬ ላስረዳሽ? ተይው በቃ ምንም ቢገባሽም ባይገባሽም ያው ነው። ምንም ትርጉም በቃ ዩቲዩብ ቲክቶክ እስቲ በቃ በሱ ቺል አድርጊ። ዋልጌን አልጌ ተርጓሚ ሆኜ ቀርባ ለካስ እኔ ቀበጥ አይደለሁም ሜሪ። ቅብጥናንማ መተሽ በደንብ አስተማርሽ። ማሽን አይ ምንም ብነግርሽም አይገባሽም። ተይው ቺል አድርጊ አንቺ ቺል አድርጊ። ቺል ነው ማድረግ ያለብሽ አንቺ። በምን እንደምትገባው ፈጣሪ ነው። ዛሬ ከነጋ ስንቱን ስራ ሰሩት። ቁርስ ሰርቼ እቃ
አጥቤ ቤት አጥድቼ ምሳ ሰርቼ ልብስ አጥቤ ያ ሁላ ልብስ በእጄ ማጠቤ ሳይበቃ ወፍጮ ቤቱን ላላኩኝ እኮ። እንደ ዛሬም ጉልበቴን በዝብዞ ታውቁ። ቆይ ግን ያዘዙኝን ሁላ እሺ ስል የማይደክመኝ እንዴ የሚመስላችሁ? አንተ ደግሞ በዚህ ሌሊት ምን እያደረክ ነው ዳጊ? አትተኛም እንዴ? ያንን ሁሉ የተሰጣ ልብስ በእጅሽ ስታጥቢ ነበር እንዴ? አንተ ደግሞ ማሽን እያለ ምን ይሆን ብዬ ነው። አይመስለኝም። ሻይን ፈልገህ ከሆነ ክፍል ይዤ እመጣለሁ። እውነት ግን ሻዩን ፈልጌ ይመስልሻል? እሱማ እኔን ለማግኘት ብለህ እንደሆነ እኮ ግልጽ ነው። እንግዲያውስ ስተኛ ሻይ መጠጣት እንደማልወድ ብነግርሽስ? እና እንደዛ ደክሜ የማፈላለህን ሻይ እየደፋው ነው? ደክሞሽ እንደምታፈይልኝ ስለማውቅ አልደፋውም ከዚህ በኋላ። አንተ ሰውዬ ግን አብደሃል እንዴ? በአንቺ ተለክፌ ጨርቄን መጣሌንም ካወቅሽልኝ አንድ ነገር ነው። በልሻውን ወደ ክፍለ ሂድ። እዚህች ጋር ሳሚኝና ዳጊ አትቅበጥ። እንግዲያውስ ከዚህ ንቅንቅ አለል። ደረቅ ነገር እንደሆንክ ግን ታውቃለህ አይደል? ባንቺ ለመጣበኝ ከዚህም በላይ እንደሆንኩኝ ያውቃለሁ። በተዘዋዋሪ ያገኘኸው መስሎኝ። በማታ ሻይማ ቀልድ የለም። አፈቅርሻለሁ። እኔም በጣም ነው የማፈቅረው ዳጊ። አንተም ባይጥልልኝ ኖሮ ምን ሆን ነበር? አይ አምላኬ፣ መቼ ሳትደግስ አትጣላ። ሀኒቻ ነቃ ደንገጥ ፈርገጥ በይ እንጂ ምንድነው ሀሚቲው? አሁን ይልቅ ሂጂ፣ ማሚ የፈለገችሽ ነው። ኧረ ጠቂ እንዴ! ምንድነው? ታጠቂ እንጂ አርጊው በደምብ በለኝ። ተይኝ፣ ዛሬ በጣም የደከመኝ። በቃ ተይኝ። ተይኝ። እማዬ እየፈለገች ነው። ሂጂና ወራት እኮ እያልኩሽ ነው። አሰማም እንዴ? ሂጂ ወራት። ደግሞ በዚህ ማታ ምን ልታዘኝ ነው? አንቺ ምንድነው እንደዚህ ማሙላፍጥሽ? አትኛሽ በሰዓት አዋሪ ሰስጠላ። ስሚ፣ ይቅርታ እናቴን ነው አንቺ ያልሻት? አለቃሽ እኮ ናት ሀና። ስርዓት ቢኖርሽ ግን ጥሩ ነው። እሺ፣ በጣም ዝም እያልኩሽ ነው። ያ በርበሬ ናፈቃሽ እንዴ? ሂጂ አሁን ሂጂ፣ ማሚ የፈለገች ይኖራል። እሺ ቆይ መጀመሪያ ሄዳጊ ሻይ ላድርስለትና በዛው ሄዳለሁ። ሀና አሁን ትሄጃለሽ ወይስ አትሄጂ? ስሚ፣ ካልሄድሽ ምን እንደማደርግ ልንገርሽ። ለማሚ ሄጄ አልመጣም ደክሞኛል ብላሻለች ሀና ብዬ እነግራታለሁ። እንዴ እኔ አሁንስ በቃ መረረኝ። ግሩ ጀምሮ በጣም ደስ ይላል። ወዴት ነው ከርፋፍ እያልሽ የምትመጪው? በላይ ልትወጪ ነው እንዴ? ብሌን ትፈልግሻለች ብላኝ። ያጠብሽው ልብስ አስገባሽው? አይ አላስገባሁት። ለምን አላስገባሽው? አልደረቀም ብዬ እኮ ነው። ከዛ አድርቆ ያስቀርሽ። አልደረቀም ብዬ እኮ ነው። ኮተት! እኔ ሁሉ ነገር መናገር አለብኝ? አስበሽ አታስገቢም? እስከ ጠገብ ያሁን ልጅ አታፈጭብኝ። ያድርቅ ጀነዛ
ብሌን ግን ምን አስባ ነው አስቀይሽልኝ ሰራተኛ ሆነ ያለችኝ? የት ልትሄድ ይሆን? እኔ እኮ ዘንድሮ ልጆቹን ባህሪያቸውንም ማወቅ አልቻልኩም። ቀረሽ ብዬ ቀረው ልተኛ ነበር። ለአንተ ሲሉኝማ ቢደክመኝ መስመሽ መምጣት ይቀራል ብያለሁ። ግን ለምንድን ነው ይህንን ሁሉ መስዋዕትነት እየከፈልኩልህ ያለሁት? ከዚህ እንሂድ፣ የራሳችንንም ህይወትን መስረት እኮ ብዬሽ ነበር። ነገሮች እንደምታስባቸው ቀላል ይመስለዋል? ምን ችግር አለው? እኔም ትምህርቴን አቋርጬ መስተንግዶ ምናምን እሰራለሁ። አንቺም ደግሞ የሆነ ስራ ከሰራሽ። እባክህ ተው ዳጊ፣ ነገሮች እንደምታስባቸው እኮ አልጋ ባልጋ አይደሉም። በዛ ላይ እኔ አሁን ላይ ምንም አይነት ብር እጄ ላይ የለም። የነበረችኝንም እንዳለ እማዬ ባለፈው ስትታመም ክፍለ ሀገር ልኬዋለሁ። እማዬ ደሞዝሽን አከፍልሽም እንዴ? አረ በደንብ ነው የምትከፍለኝ። ካነጋገርሽ ግን እየከፈለችሽ አይመስለኝም። በቃ ሻዩ እንዳይበርድብህ ጠጣ። እኔም ስለደከመኝ ገብቼ አረፍ ልበል። የስንት ወር ነው? ምን የስንት ወር ደሞዝ ነው እማዬ ጋር ያለሽ? ልትከፍለኝ ነው? ደህና ደርልኝ። እሺ ከማለት ባለፈ ምን ብታደርጊያቸው ይሄን ያህል ግፍና መከራ የሚያደርሱብሽ? ስሚ ገብቼ መተኛቱን ቼክ አድርጌ ነው ሽጣት ድብን ያለ እንቅልፍ ወስዶታል። ምንም ብታረግ አይሰማም። ስሚ ግን አደራሽ በደንብ ተጠንቀቂ። ያው ማድረግ ያለብሽ ነገር ደግሞ ዲቴል መናገር አይጠበቅብኝማ። እኔ ቆንጆ ጓደኛ ምን አባቴ ላድርግሽ? እንዴት እንደማመሰግንሽ እኮ አላውቅም። ኧረ ቀስ ሜሪ፣ ገና መች ሴሎ ተጀመረ። ለማንኛውም ማድረግ ያለብሽን ነገር ተጠንቅቀሽ አድርጊ። የማይሆን ነገር እንዳታረጊ አደራሽን። እሺ እሺ። አሁን ልግባ? ገባሁ በቃ ባይ። በጣም ጋጦጥ ነው። የዚችም በዛ፣ የዛችም ማስጠላ፣ የዚችም በዛ። ብቻ የማይሆን ችግር ውስጥ እንዳትገተኝ። ወንድሜ ግን ታድሎ ሁለት አፍቃሪ ያለው እኔ ነኝ እንጂ ብቻዬን ሁለት ብዬ ቀኑት። አይ ይሄን ያዳምጥ ያለኸው ይሁን። ከሁለቱም ጋር ችላ አድርግ በቃ። እኔ ይጣርሻል አለኝ። ሀኒ በሳይሽ የሚገርም ነገር አለ። እንዴ ብሌን ምን ሆነሽ ነው? በሰላም ነው? አዎ በሰላም ነው። ምን ሆነሽ ነው? እና ምንድን ነው በዚህ ሰዓት? የዝም ብለሽ ስትይው ትገባሻል። እስቲ ተይኝ። ተይኝ አትበይኝና ማየት አትፈልጊም? ምንድን ነው ሽንትላ መለቀሽ ማለት ሀና በቁምሽ ሞተሻል ማለት ነው። ምንድን ነው? እኔ እኮ ነግሬሽ ነበር ሀኒ፣ ይሄ ዳጊ የሚባል ልጅ መጫወቻው ፖቴቱ እንጂ መቼም ቢሆን ፍቅረኛው እንደማያደርግሽ ነግሬሽ ነበር። አይዞሽ ተረጋጊ። በጣም ከባድ ነው። ቅሌት። ለነገሩ ግድ የለም። ይህንን ማመን ካካደሽ ብዬ አንዳንድ የቀረስኩልሽ ቪዲዮዎች አሉ። በድብቅ ነው የቀረስኩት፣ ማንም ሰው አላየሁም። ደግሞ ሁለቱ ብቻቸውን ስለነበሩ አስተማማኝ የሆነ ቪዲዮ ነው። አቤት እንዴት ነው የሚያክፋት! አቤት ፍቅር! እንዴት ነው የሚያመስገው! ግን አንቺ በጣም ታሳዝኛለሽ። ወንድ ልጅ ማመን ቆይ እንጂ ሀኒ ቆይ ወንድ ልጅ ማመን ግን በጣም ቀባሪ ነው።
አንቺ የስንት ሰው ፊት ይለጠለጥሻል። እሱ ግን እዚህ መጥቶ ከፍቅረኛው ጋር እሱም በደንብ እንኳን አያውቃት። ያን ያክል እኔ ፍቅር ስሜት እንዳለው እንኳን አላውቅም። ኧረ እንጂ እኔ ልንሳቅሰቅልሽ ነኝ። በጣም ያሳዝናል። ከባድ ነው። እስቲ እረዳሻለሁ። በጣም ከባድ ነው ግን ይከብዳል አይደል? አንቺ ግን ባለጌ ነው። እኔ እኮ ነግሬሽ ነበር። አንቺ ነሽ አላምናሽም። አንቺ ታይ አይጠቅምሽም። ታይ ነው እህትሽ ነኝ አላልኩሽም? ታይ ትጎጂብኛለሽ አላልኩም ብያለሁ። አንቺ ግን አታምኚም። ኧረ ታይ እኔ እህቴ አይ ሀኒ አንቺ እኮ ዝም ብለሽ አርፈሽ ስራሽን ብትሰሪ ይሻልሽ ነበር። ካለቃሽ ፍቅር መጥፎ ነው ሲጀመር። የሀብታም ልጅ ፍቅር በጣም እኔም ማየት ያለብሽ ነው የተሻለሽ። አዎ ሀበቤት